ላይቶች ዛሬ ደግሞ በኖላይቶች ከች ብለናል ማለት ነው። ወይዘሮ ሜላት ከእስር ቤት አልወጣችም ማለት ነው። ቤቷንም ፖሊሶች መጥተው ምርመራ አድርገዋል ማለት ነው። ቤቷ ውስጥ ያገኙት እንግዲህ ፎቶ አግኝተዋል። ከዚህ በፊት ያገኙት ፎቶ ደግሞ ያው ከባዩሽ ጋር የሚሰራ ልጅ ነበር እና እሱን አብረው እንትን ብለዋል ማለት ነው። ሰው እሱ እንደው የገደላት አሁን መረጋገጫ እየፈለጉ ነው ማለት ነው። ወይዘሮ ሜላትም እስር ቤት አለች እስካሁን ድረስ። ተምቹና አሴርም ወደ ፖሊስ ጣቢያ እንደዚሁም ኖላዊትም ሄደው ነበረ። ሄደው ያገኙት መረጃ እንግዲህ ለኖላዊት እውነቱን ተናግሯል ማለት ነው። እኔ የማውቀው ነገር የለም። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት እንዴት ተለመደው ኖላዊቶችን ነው ማለት ነው። ኖላዊቶች እንግዲህ በባዩሽ ምክንያት ምስቅልቅላቸው ወጥቷል። ያሲርን ፍቅረኛ መታለች ማለት ነው። መቅዲ እንደምትወደውና እንደምታፈቅረው ነግራው ነበር ማለት ነው። ከዛ ሁሉ እንግዲህ ሁሉን ነገር አብረው እንትን እያሉ ነው። ሀንዬ እንግዲህ የራስሽ ጉዳይ ከዚህ በኋላ ኢዛን ቢብለሽ አሁን ከሱ ጋር ሆነሻል ማለት ነው። ምንም ልናደርግ አንችልም ማለት ነው። ከኢዛም ጋር ተጣልተሻል፣ ፈጣሪ ይማርሽ ማለት ነው። ሰላምም ሂዳ አናግራ ነበር ማለት ነው። ያናገረችውም ደግሞ አቶ አሲርን ነበር ማለት ነው። አሲርም ደግሞ እናንተ ሀብታም ስትባሉ በብራችሁ እንጂ የምትመጻደቁት ልክ እንደኛ አትመጻደቁም። ስለዚህ እኛ አይመለከተኝም፣ እማቀውን ነገር ለሀና ነግሬያታለሁ ብሎ መልስ ሰጥቷታል ማለት ነው። እስካሁን ድረስ እንደተቀየምከኝ ነው ወይ? ይቅርታ እኮ ብዬሃለሁ እያለች ሰላምም አሴርን እየጠየቀችው ነበር ማለት ነው። አሴርን በእርግጥ ከዚህ በፊት ታስታውሳችሁ ተቆጥተው ነበር በሀና ነገር ማለት ነው። በዛ የተነሳ እንግዲህ ስለተቀያየሙ አሁን ላይ ሁሉም ነገር ያው ታውቁታላችሁ መቼም የሰውን ችግር ማለት ነው። ሀና ምን ያህል እንደሚወዳትና እንደሚያፈቅራት ለሚያፈቅሩት ሰው ምን ያህል እንትን እንደምንል ታውቃላችሁ። እና በዛ የተነሳ ወይዘሮ ሜላትም ወደ እስር ቤት እዛው እየሟቀቀች ትገኛለች ማለት ነው። ሊጠይቋትም ሄደው ነበር። እንደዚሁም ተምቹ፣ ኖላዊት፣ ሀና ሆነው ሄደው ነበር ማለት ነው። የሚችሉትን ነገር እንግዲህ አድርገው ተመልሰዋል ማለት ነው። ኖላዊትም ሲጠየቅ ስለ ፎቶ እማቀው ነገር የለም፣ በፊት ላይ ግን እኛ አሴርና ተምቹ እንዳገዙን እናውቃለን ብለዋል ማለት ነው። ምክንያቱም የሀናን ፎንት መስቀልና ፎቶ ለማግኘት ብዙ ጥረት እያደረጉ ነበረ አሴርና ተምቹ አብረዋቸው ማለት ነው። ኖላዊት አሁን ላይ በቃ ምንም እንትን ማለት መናገር ሁሉ አሳ በለው ሆኖብኛል ነገሮች በሙሉ እያለ እየነገራቸው ነበር። ሀንዬም ወደ ቤቷ ተመልሳ ከአባቷ ጋር መኖር ጀምራለች ማለት ነው። እንደገና ወደ ነበረችበት በአሴር ምክንያት እንግዲህ አሴር ከዚህ በፊት ብዙ ነገር ብሏታል እና ከኛ ከሄድሽ በኋላ ሁለተኛ ቤተሰቦችን ካገኘሽ በኋላ እኛን ትተሽናል ብሏት ነበር እና እሱን እንግዲህ በማስመልከት አሁን ላይ ተመልሳ ወደ ቤቷ ከአባቷ ጋር መኖሯን ቀጥላበታለች። ተምቹም አብሯቸው ነው ያለው፣ ተቀላቅለዋል። ምን ያህል እንግዲህ አሴርና ተምቹ ቢግባቡና ቢዋደዱ ነው። የጓደኛ ጥግ ማለት ይሄ ነው። ጓደኛ ማለት ዝም ብሎ ጓደኛ ሳይሆን አንቺ ትብሽ እኔ ልባስ ተባብለን የምንኖርበት የእሷን ችግር የምንረዳ የእሱን ችግር የምንረዳዳበት እስበሳችን ነው። እና አሴርና ተምቹ እንግዲህ ሲጠፋበት አሴር ከዚህ በፊት አይታቸዋል። በጣም ካለ እሱ ራሱ ስራ መስራት አልችልም እያለ በየትቦ ሁላ ከኖላዊት ጋር እየፈለገው ነበር ማለት ነው። ቀን ከሌት እየፈለገ ተምቹን ማለት ነው። ተምቹም ደግሞ ጓደኞቹ ደብድበው ስለነበር ደብድበውና ጓደኛ አጎቱ ብር ስለላከለት እሱን ተቀብሎ ከነ ስልኩ ቀምተው አባረውት ነበረ። ዛሬ ላይ ደግሞ እሱን የቀሙህን እኔ ከተገናኙ በኋላ ከአሴርን ከተገናኘ በኋላ ተምቹን እኔ ራሴ እነዛ እንደዚህ ጎርፉና መቅዲ ናቸው አይደል እንደዚህ ያደረጉ እኔ ምን ያህል እንደምቀበላቸው ታውቃለህ? እያንዳንዳቸው እቀበላቸዋለሁ፣ ምንም ችግር የለም ብሎ እንግዲህ ተቀብሎለታል ማለት ነው። አሴርዬ የኛ መልካም ከልብ እናመሰግናለን ማለት ነው። ስልኩን ቢያንስ እንኳን ስልኬን ይስጡኝ እንዴት የለም ብላችሁ ነው የደበደባችሁት ብሎ ተቆጥቷቸዋል ማለት ነው። ስለዚህ አሁን ላይ ሁሉም ነገር ያ ሁሉ ነገር ተረስቶ ተቀብሏቸዋል ማለት ነው።
ይህን ያህል ነው አሲር ለተምቹ ያለው ፍቅር ማለት ነው። እንደዚሁም ደግሞ አሲርና ተምቹ ግራ ተጋብተዋል ማለት ነው። የሜላትን ቤትም በፖሊስ ተፈትሿል ማለት ነው። ድንብላልም እየተደባበረች ፖሊሶቹ እንዲፈትሹት ተደርጎ ነበረ። ምላሴም ስለ ልጁ ስለ ባዩሽ ገዳይ ከዚህ በፊት እኔንም አስፈራርቶ ነበር በሽጉጥ ግን ልጁን አላቀውም። እማቀው እኔ አንድ ቀን ስላስፈራራኝ እንጂ ሌላ ነገር እንደሚሰራ አላቅም። መኩም የሞተው ልጅ ነበር እና እሱ ራሱ ባዩሽ ያስገደለችውንም ሰብስባ ወረቀት ይዛ ነበርና ያንንም እያለ አንድ አይነት ነገር እንትን ብላለች ማለት ነው። ውድ ቤተሰቦቼ ስለዚህ ሜላት ሁሉንም ነገር ተናግራለች። በቅርብ ቀን ትወጣለች ብዬ አስባለሁኝ። በእርግጥ አሲርና ተምቹም ተጠይቀው ቃላቸውን ሰጥተዋል። ሁሉም ሞላ ቤተሰቡ ማለት ነው። የቀረችው ድንብላ እንትና ናት ማለት ነው። ሶሪ ይቺ ሜሮን ናት። ሜሮን ላይ እንግዲህ ማስረጃ አላት። ብትናገር አሪፍ ነበረ፣ ግን እሷ እስካሁን ድረስ አልተጠየቀችም። መጨረሻ ላይ እንደምቀርብ ተስፋ አለኝ። የባዩሽ ገዳይ አሁን ላይ እንደሚወጣ እንግዲህ ምንም ጥርጥር የለኝም ማለት ነው። ከዚህም በፊት ብዙ ነገር ስላደረገ ይወጣል ብዬ አስባለሁ ማለት ነው። ባዩሼ እንግዲህ ብዙ ነገርን ባሰራም ያው አላ መጥፎ ነገሮችን ሰርታ ሄዳለች። ሜላት ግን ምን ያህል እንደምትወዳት ይህን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ አድርጎ ባይ